ወደ ላሊበላ በሰላም ገብተናል። ኤርፖርት ነው ያለነው። ሰላም ደናችሁ ደህና ናችሁ ወይ? ትናንትና ከፌደራል ፖሊስ ቢሮ ተደውሎልኝ ነበር። እዚህ በቀኝና በግራ ደግሞ የምታዩዋቸው የዓለም ሁለት ወንበዴዎች አንደኛው ቢላን ይባላል፣ አንደኛው ደግሞ አይሾስት ይባላል። እንግዲህ ዓለምን ብሬን ዋሽ እንዲያደርጉ የተላኩ ናቸው ማለት ነው። ለአዶናይና ለመሳሰሉ ቲክታከሮች ከንቲባዋ አድናቆታቸውን ገልጸዋል። ብዙ ችግር እያለ እዚህ ውስጥ ለምን ደሞ ታለቅሱት ምናምን ብዙ ነገር አሁን አንዳንድ ሰው በሙዚቃ ያለቅሳል አለ እዚህ አሁን ይታያል ነው አተ ኮንቲኒስ ነበር። እንግዲህ ቤት ኪራይ ፍለጋ እንደዚህ በሐዋሳ ውስጥ እየወጣን እየገባን እንገኛለን። ከድካሙ የተነሳ አንድ ዛፍ ስር ቁጭ ብለን ያለነው እንግዲህ ተመልከቱ፣ እስኪ ተመልከቱ ውበት እንዴት እንደሚያምር። what beautiful this is man። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። ወንድማችን አቤል አቡና ከመታሰሩ በፊት ለባለቤቱ የቪዲዮ ሪካርድ አድርጎ የላከላትን ቪዲዮ ፖስት አድርጋዋለች። እሱን ይዤላችሁ መጥቻለሁኝ። ከዛ በተጨማሪ እንግዲህ ወሃቢዮች በጣም ተናደዋል። በተለይ አዶናይ ወደ ላሊበላ ሄደው ላሊበላ ውቅር አብያተ ክርስቲያናትን በማየታቸው ምክንያት ብስጭታቸውን እየገለጹ ይገኛል። ለምን የሚለውን ነገር እናያለን። ከዛ በተጨማሪ ደግሞ በእነ አዶናይ ላይ እየተነሳ ያለውንም ክስ እንመለከተዋለን። ስለ አርሰናል ያለቀሱ ሰዎች ኢቢኤስ ላይ ተጋብዘው ምላሽ ሰጥተዋል። አይገርማቸውም? እንመለከተዋለን። ለማንኛውም ለብዙዎች እንዲደርስ ይህን ነገር ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ግን ሰብስክራይብ አድርጉ። ዛሬ ሰንበት ነው፣ እንኳን አደረሳችሁ። ሰላም ደናችሁ ደህና ናችሁ ወይ? ትናንትና ከፌደራል ፖሊስ ቢሮ ተደውሎልኝ ነበር። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ተጨማሪ ቃል ሊቀበሉኝ እንደፈለጉ ነው። ያው ጉዳዩ እንግዲህ ካለፈ 6 ወር በላይ ይሆነዋል በእኔና በገቢ ጉተማ ጉዳይ ላይ ማለት ነው። በዛ ጉዳይ ጥያቄ ሊጠይቁኝ እንደሚፈልጉ ነው የነገሩኝ እና ትናንትና አልተመቸኝም ነበረ። ደግሞ ተደውሎልኝ ዛሬ ጠዋት ተቀጥሬያለሁ። ያው ተደውሎልኝ አይደለም ባይደወልልኝ መሄድ ነው፣ ምንም ማድረግ አይቻልም። ምክንያቱም ኃላፊነት ቤተሰብ ያለው ሰው መንግስት ፈልጎት ራሱን ሰውሮ ደብቆ መኖርም የለበትም። ደግሞ ጤነኛ እንደሆነ የሚያምን ህጋዊ እንደሆነ እርግጠኛ የሆነ ሰው ሁልጊዜ ጽድቅና እውነትን የሚያስቀድም ሰው ፊት ለፊት ነገሮችን ማየት መቀበል አለበት ብዬ አምናለሁ። ያው እንዳመጣጡ ማለት ነው። ዞሮ ዞሮ ግን የተጠራሁት ለዚህ ነው። ለዚህ እንዳልሆነ ይሰማኛል። ምክንያቱም አንዳንድ ጊዜ ነገሮች አስተማማኝ አይደሉም። በተለይ ማህበራዊ ጉዳዮች ላይ ሂስ ስትሰጡ፣ ሀሳብ ስታካፍሉ ደስ የማይላቸው አካላቶች ሊኖሩ ይችላሉ። ከዛ ጋር ተያይዞ ምናልባት ገቢ ጉተማ እንደ መሳቢያ ሆኖ እኔ ወራሴ ተፈልጌ ከሆነም አላቅም። ይህንን ቪዲዮ ግን ለክፉም ለደጉም እንደለመደብኝ አስቀምጠዋለሁ ማለት ነው። ገቢ ጉተማ እንደምታውቁ ከ6 ወር በፊት በ50 ሺህ ብር ዋስ ወጥቷል። ያው አቃቢ ህግ ጉዳዩን መቀስቀስ ፈልጎ እንደሆነ እናየዋለን ሄደን። ግን እስቲ መልካም ሁሉ ይግጠመኝ ብዬ ነው የሚሄደው። ይመቻችሁ። እግዚአብሔር ከእናንተ ጋር ይሁን። ፍትህን፣ ጽድቅን፣ እውነትን ብቻ በማስቀደም ስለ እውነት ብቻ ወደፊት እንድትጓዙ አበረታታችኋለሁ። ምንም ሆነ ምንም ግን ደስ እያለኝ ነው እየሄድኩ ያለሁት። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። እንግዲህ ይሄ ነው ያለው እውነት። ገቢ ጉተማ ምክንያት አድርገው ነው እሱን ወደ እስር ቤት የወሰዱት። ግን የተናገረው ነገር እናውቀዋለን። አንደኛው ስለ ዲለን ፔጅ ነው። ሁለተኛው ደግሞ እንደው ሌላ ጉዳይ ይከስ ቢባል እንኳን ሊከስ የሚችለው ደግሞ የፕሮቴስታንቶቹ ፓስተሮች ናቸው። ስለሚናገረው ነገር ብዙ ጊዜ ደስተኞች አይደለም። በተለይ ሐሰት ነው ብሎ ያሰባቸውን ወይ ደግሞ ማጭበርበር ናቸው ብሎ ያሰባቸውን ነገሮች ከማጋለጥ ወደ ኋላ አይልም። ትናንትና ያየሁ ነበር እዚህ የኔ ቪዲዮ ላይ እሱ እኮ መናፍቅ ነው። መናፍቅ እንደሆነ ምን ጠፍቶኝ ነው? አቤል አቡና መናፍቅ እንደሆነ ነገር አገብቶኝ ነው? ሳይገባኝ ቀርቶ ተሸውጄ ነው? ያስገርማል። ለማንኛውም እግዚአብሔር አስፈትቶ ወደ ቤትህ ያብቃህ፣ ለልጆች
ይመልስህ፣ ለባለቤት ይመልስህ ብለናል። ለወዳጆች ለዘመዶች በሙሉ እግዚአብሔር ነው። ምክንያቱም ገቢ ቦታ መጥሪያ ነው እየሆነ ያለው እንጂ ትክክለኛው እሱ አይደለም። ሀሳቡ ሌላ ነው፣ ሰፊ ነው፣ እንመለከተዋለን። የአርሰናል ጉዳይ ደግሞ አንዳንድ ሰዎችን ቪዲዮ ሰርተውብናልና ብዙ ችግር እያለ እዚህ ውስጥ ለምን እንደምታለቅሱት ምናምን ብዙ ነገር። አሁን አንዳንድ ሰው በሙዚቃ ያለቅሳል። የአስቴር ሙዚቃ እየሰማች ወይ ኤፍሬም ሙዚቃ እየሰማ የሚያለቅሰው አለ፣ በፊልም የሚያለቅሰው አለ። እኛ ደግሞ በቃ በኳስ ነው የምናለቅሰው። ገብቶሻል? ሌላ የሚያስለቅሰው አዎ ይሄ ነው በቃ። ሙዚቃ ያስለቅሰው ትዝታ ያለበት ሙዚቃ የለም። ይሄ እውነት ለመናገር እኔ በጣም ጠንካራ ሰው ነኝ፣ የማለቅሰው አይደለም። ይሄም ነገር ያስለቅሰኝ እኔ ፈልጌው አይደለም። በቃ አንዳንዴ ከውስጥሽ ፍንቅል ብሎ የሚወጣ ነገር እንጂ ብዙ የሚያስለቅሱ ችግሮች ሳይኖርብን ቀርተውን አይደለም። እንደ ሀገር እንደ ሕዝብ ብዙ ነገሮች ያስፈልጉናል አይደል? ግን ይሄ መቆጣጠር አትችይም። በቃ ስሜት ነው፣ አላልቅስ የምትይው ነገር አይደለም። ወጣ ለሰው አጋራውት እንግዲህ። ብዙ ታዋቂ ሰዎች ስሜታቸውን በተለያየ መንገድ ኤምባሲውን ነው እንደዚህ እንትን የሆነው ቫይራል የሆነው እንጂ ብዙዎቹ አሁን ቲክቶከሮቹም አልቅሰዋል። በጣም ብዙዎቹ እነ ኢያንድራይት እነ ሄነሪ የቀድሞ የአርሰናል ተጫዋቾች እና አርሰን ቬንገር ሁሉ አልቅሰዋል። መነጽሩን አልቆ አርሰን ቬንገር ማው ሲጠርጉሉ ታይቷል። እኛ ሀገር ላይ ሲሆን ትንሽ ነገሩን የማካበድ ነገር ስለሆነ እንጂ ስሜት ነው ኳስ እንግዲህ እግሮች ሁሉ እውነት ነው። ኳስ ስሜት ነው። ግን አካብደውታል። አላካብዱትም። ህዝቡ ቢፈርደው ጥሩ ነው እያስባለሁ። ምን ትላላችሁ? እኔ ብቻ አይደለም ያለቀስኩትኝ። እኔ ብዙ ጊዜ ነው ማለቅሰው አይደለም። ይሄን ነገር ግን ስሜቱ ስለከበረው ስለፈነቀለብኝ ነው ብሏል። ሐሳብ ስጡበት። ወደ አዶናይ ልመጣ ነው። ታዲያ አዶናይ ስንመጣ የመጀመሪያ የምንጀምረው የቀረበለት ምስጋና ነው። ምስጋናው ከማን ዘንድ ነው? አዶናይና ለመሳሰሉ ቲክታከሮች ከንቲባዋ አድናቆታቸውን ገልጿል። አዶናይና የመሳሰሉ ወጣቶች የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታ ነው ሲሉ ከንቲባ አዳነች አቤቤ ተናግረዋል። እንደ ዲላም ፔጅ ያሉ ታዋቂ አጫጭር ማህበራዊ ሚዲያ ዜና አቅራቢዎችን ወደ ሀገራችን በማምጣት የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታና ይበል የሚያሰኝ በመሆኑ ወጣቶቹ በርቱ ልንላቸው ይገባል ሲሉ ከንቲባዋ ተናግረዋል። ትውልዱ ገብቶታል ያሉት ከንቲባዋ የዛሬው የወጣቶች ድጋፍና ተነሳሽነት እጅግ አስደናቂ ነበር ሲሉ ተደምጧል። እናንተስ ስለ ከንቲባዋ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። በነገራችን ላይ እንደውም እሷ ባትናገር ነበር የሚሻለው። አዶናይ ላይ አሁን ጫና የሚበዛበት እንደውም የእሷ የአዳነች አቤቤ ማሞገስ ይበልጥ በህዝቡ ዘንድ ያለው ጥላቻ ሊጨምር ይችላል። በነገራችን ላይ ለምንድነው? ምክንያቱም መንግስት ህዝቡን እየጨፈጨፈ ስለሆነ እንዴት አዶናይ ይሄን ነገር ያስተዋውቃል የሚል ነገር አለ። ስለዚህ ይሄ ነገር ጭራሽ መንግስት ደግፎ ጥሩ ሰራህ፣ ጥሩ አድርገሃል ብሎ የሚለውን ነገር ህዝቡን ሊያበሳጨው ይችል ይሆናል እንጂ የሚያሻሽለው ነገር አይኖርም ብዬ አስባለሁ። እንግዲህ ላሊበላ ገብተዋል። እንደምንመለከታቸው ራሱ አንዱ የሚናገሩ ወደ ላሊበላ በሰላም ገብተናል። ኤርፖርት ነው ያለነው። ዲላን ይዘነው መተናል። እንደማታሳፍሩን እርግጠኛ ነኝ። ውበታችን እናሳያለን። እንግዳ እንዴት እንደምንቀበል ለዓለም ሙሉ እናሳያለን ማለት ነው። እስኪ ናፒ በደንብ አድርገህ አሳያቸው። ናፒ ሌትስ ጎ። እንግዲህ በነገራችን ላይ ላሊበላ ላይ ከደረሱ ከመድረሳቸው ፊት ላይ አንደኛው የራሱ እመጣለሁኝ ባለበት ቪዲዮ ላይ ላሊበላን እንደሚጎበኝ ቪዲዮ ላይ አስቀምጦ ነበርና ያንን ነገር እያነሱ ዋሃቢዎች በጣም ንዴታቸውን ሲገልጹ ነበር። እንዴት ኢትዮጵያ የሚባለው ለምንድነው አሁንም ቤተክርስቲያን ነው የምታስጎበኛቸው የሚል ነበር። መስከረም ጋዜጠኛ መስከረም ትናንትና አዲስ አበባና የሆነ ብልጭልጭ ከተሞች ብቻ ናቸው ወይ ከተማ ብለን የምንላቸው የቱሪዝም መስክ የሚሰራባቸው ቦታዎች ለምንድነው የማታስጎበኛቸው ሲባል ነበር። ይኸው አንዱ እንደተባለው የቱሪዝም መስህብ የሆነው ይሄ ነበረ። እዚህም ደግሞ እንደምታዩት ተገኝተዋል፣ እየጎበኙም ጭምር ይገኛሉ። እንዳልኳችሁ የዋሃቢዎች መናደድ ቤተክርስቲያንን መጎብኘታቸው ነው። እሱን ለማንኛውም እስቲ እንያቸው ቪዲዮዎቹን፣ በተለይ ላሊበላ ላይ ተገኝተው ምን አደረጉ የሚለውን ነገር እንዲያው ከዘፈኑ ባለፈ ይህ አቀባበል ሲደረግላቸው ነው። ገና በር ላይ አይ ቲንክ ማረፊያቸው ሆቴላቸው ማረፊያቸው ላይ ይመስለኛል። በነገራችን ላይ አዶናይ አጸማይቶ ጭምር ሰርፕራይዝ ሆኗል። ለምን ሰርፕራይዝ እንደሆነ አላውቅም። ትግራይ ላይ ብዙ አብያተ ክርስቲያናት ላይ እንደዚህ አይነት ነገሮች የተለመዱ ናቸው። ምናልባት አልለመደም ይሆናል እንጂ አላውቅም። ግን እንሂድ፣ ተመልከቱ ውበት እንዴት እንደሚያምር። what beautiful this is man, like imagine guys፣ ይህ ተአምር ለመስራት ከ40,000 ሰዎች በላይ ህይወታቸው ሪስክ አድርጓል። ብዙ ሰዎችም የሞቱ አሉ። ካለምንም ዕቃ ካለምንም ድጋፍ እየቆፈሩ ይህን የሚመስል ተአምር ሰርቷል። በዓለም ሙሉ ኢትዮጵያን የሚያስጠራ ነው። በጣም ተመስገን፣ እውነት ተመስገን ነው የምለው። በጣም ደስተኛ ነኝ።
ለብዙ አመት በመጽሔት በፎቶ በቪዲዮ ያየሁት በአካል እንደዚህ ተገኝቼ ሳየው ትልቅ ደስታ ይሰማኛል። ዋው beautiful man ላሊበላ ባናሽ የማንድ ጊዜ ብቻ ያልኩት እሱም ራሱ በጣም አምሽቼ ስሪንቃ አርሴማ ሱባኤ ገብቼ ከዛ ስመለስ ነበር ነው ማለት ላሊበላን ለማየት ተመኩኝ። ግን ያን ያህል ግን በደምብ ሳልጠቅመው ተመልሼ የመጣሁት በችኮላ ስለነበር። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራ ቁጠረኝ፣ በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራ፣ በመስቀል እርፍነትም ልቡናዬን ረሰው። ነገ እንለወጣለን። ማሻአላ ኢንፍሉዌንሰሮች መጥተው አዲስ አበባን ከሚያስተዋውቁልን እንደዚህ አይነት ቦታዎች ቢያስተዋውቁልን ለኛ ጥሩ ነው። ብዙዎች መጥተው ይሄን ደብራትና አድባራትን ገዳማት ላይ ይቻላል። በጣም ያሳዘነው ነገር ደግሞ ልንገራችሁ፣ በጣም ያናደዘኝ ነገር ልንገራችሁ። ለምሳሌ አንደኛው ሲባል የነበረው ለምንድን ነው ወደ ገጠሩ ከአዲስ አበባ ወጥተው ገጠሩን ለምን ሄደው ለምንድን ነው ቤተክርስቲያናት የማይጎበኘው ሲባል አንዱ ጩኸት የነበረው እሱ ነው። ታዲያ ሲጎበኝ ፌስቡክ ላይ ማታ ፎቶች እንደተለቀቁ ይሄው ላሊበላ ጎበኘ፣ ዋሃቢዎች ደግሞ ተናደዱ ብዬ ፖስታ የይዣ አንዳንድ ፖስቶችን እንለጠፍኩኝ። አሁን ደግሞ ገዳማት ልታረክሱ ነው እዛ ሄዳችሁት የሚል ነገር ደግሞ መጣ። ወይስ የኛ ህዝብ ምን አይነት እንትን እንደሆነ አላውቅም። አንዱ እንዲጎበኙ ፈልገው ገዳማቶቻችን አድባራቶቻችን እንዲያስተዋውቁ ለዓለም እንዲተዋውቁልን ሰዎች መጥተው ደግሞ ገዳማቱን አድባራቱን እንዲያግዙ ግን በቱሪዝም መልክ የሚገባ ገቢ አለ። በእርግጥ አብዛኛው መንግስት ቢወስደው እንደዛም ሆኖ ሲመጣ ደግሞ ገዳማት ልታረክሱብን ነው የሚል ሀሳብ ደግሞ ይመጣል። ምንድነው ሀሳባችሁ በራሱ? ምን እንዲያስተዋውቁ መቼስ የግል የሰዎች ቤት እየገቡ ስንት ሞተብሽ እንዲባል ከሆነ ይሄ የሚሆን አይመስለኝም። ከኢንፍሉዌንሰር የሚባሉት ራሳቸው የእንዲህ አይነት ጉዳዮች እንትኖች አይደሉም፣ አራጋቢዎች አይደሉም፣ ወይ ደግሞ መረጃ ዘጋቢዎች አይደሉም። እንደዚህ አይነት ጉዳይ ላይ እንደዚህ አይነት ጉዳይ የሚሰሩ ሰዎች አሉ፣ ራሳቸው ሰዎች አሉ። እንደ አርም የሚባለው እንደዛ አይነት ልጅ ችግር ባለ ቦታ ላይ ሄዶ ችግሮችን ማሳየት የሚችል ሰው አለ። እንደዚህ ሰዎች ግን እንደዚህ አይነት አይደሉም። ስለዚህ ገዳማቶቻችን የቱሪዝም መስህቦቻችንን ማስተዋወቅ ከሆነ እሰየው ነው። እንደዛም ሲሆን ደግሞ ገዳማቶቻችን አድባራቶቻችን ቅዱስ ስፍራ ሄደው ሊያረክሱብን ነው ሲባል ደግሞ እየሰማን ያለው ይሄ አብሮ መሄድ አይመስለኝም። እኔ እንደኔ ሀሳብ ጋይስ አሁን እንግዲህ እየተጠቅሜ ለወጣ ነው። እንደ መሳለል ነው የሚያገለግለው። ተመልከቱት። ውይ ወየ እዚህ ውስጥ ማለት ነው የሰው አጽም አለ። ሂውመን ማሚ ነው የሚባለው። ከየት ነው የመጡት? ከጀሩሳሌም ነው የመጡት አለ። እዚህ አሁን ይታያል ነው አተ የኮንት መስሎ ነበር። right there I thought that was a wood. This is who we are tomorrow. አረ በስመ አብ ወልፈስ ቅዱስ አንተ ጥፍሩ ለራሱ አለ። አረ በስመ አብ ቆይ እስኪ አንዴ እናስቀርብልን ነው። አይ ጥሩ ነው ግን ጥሩ አይ አሮንቱ እሺ አንተ Dylan is going to be shocked. All right, let's get closer. All right, so what do you see? I don't see anything. What do you see? Blake, get closer. What do we? No, that is not what I think it is, bro. No. This is not crazy, dude. Is that real? That's real? That's real. That's a mummy. Which is laying here? That's literally a leg. Why is it just here? With the toes and there's a nail. Why is there a seat here? Pilgrims. Actually, some people may come and, this is who we are tomorrow. Oh, so you can sit here. Yeah, you can sit here and see who you are tomorrow. No wonder. Man is mortal. Are you gonna sit? It's immortal. It's all. Three bodies. Oh my God! There's more up there. Behind there are more. There's loads. It's literally a cave full of bones. Yeah. Oh my God. From the Middle East, from Jerusalem. ታዲያ ይሄን ካዩ በኋላ የኛ ሰዎች ምን አሳያቸው መሰላችሁ? ምን አደረጉላቸው? እንደምታውቁት የጥበብ ስራዎች ይሰራሉ ላሊበላ ላይ። ታዲያ የሰሩት ምንድነው? ያርሰናል Arsenal on goat skin. Yeah. Because on goat skin, greatest of all time, Arsenal. That's why they painted it on goat skin. ለማንኛውም የላሊበላ ቆይታቸው ይህንን ይመስላል። ወደ 2
ጉዳዮች እንግባ። ከዚህ ጋር እያይዘን መሄድ ካለብን ማየት ካለብን እንያቸው። አንደኛው ትናንትና በስቲያ አንድ ወንድማችን ፌስቡክ ላይ መረጃ አጋርቶ ነበር። በተለይ የቤት ኪራይ መወደድ እና ጫናዎች ናቸው። ከዛ ላይ ወደ አዶናይ ጉዳይ እንመለሳለን። ሰላም፣ እንዴት ናችሁ? ሰላም ናችሁ? በህይወቴ ለመጀመሪያ ጊዜ ቪዲዮ ቀርጬ በምስል ወደ ድምጽ መልቀቄ መጀመሪያ ይመስለኛል እና ባለሰሳት እንግዲህ ቤት ኪራይ ፍለጋ እንደዚህ በሐዋሳ ውስጥ እየወጣን እየገባን እንገኛለን። እንግዲህ እየዞርን ነው። ከድካሙ የተነሳ አንድ ዛፍ ስር ቁጭ ብለን ያለ ነው። እንግዲህ በዚህ ልክ ቤት ኪራይ ጠፍቶ ያውቃል ብሎ ለማሰብ በሚያስቸግር ሁኔታ ለማመን በሚያስቸግር ሁኔታ ሐዋሳ ውስጥ በጣም የቤት ኪራይ በጣም በተለየ ሁኔታ ታምራዊ በሚያስብል ደረጃ ቤት ጠፍቶ ነው ያለው። እንግዲህ ደላላ በደላላ ቤት ይገኛል ተብሎ ይታሰብ ነበረ። ደላላ ቤት የለም ብሎ እስኪናገር ድረስ የተደረሰበት ሁኔታ ነው ያለና እንግዲህ ከሁኔታው በመነሳት ለመጀመሪያ ጊዜ ከዚህ ዓለም በሆነ ጉዳይ ስለመቸገር በግልጽ ቪዲዮ ቀርጬ የለቀቁበት ጊዜ ይሄ ነው። በጣም ያሰለቻል ማለት ለመናገር ማለት ቤት ኪራይ በዚህ ልክ መጥፋት በጣም ያሳዝናል። በጣም ትልቁ ፈተና ነው። ያው እንግዲህ እኛም የተሰጠን ሰዓት አልቆ አንድ ቀን ብቻ ነው ያለን። እስካሁን ግን አላገኘንም። ከዚህ በኋላ ምን እንደሚፈጠር አላውቅም። ብቻ ግን በጣም ፈታኝ ሐዋሳ ውስጥ ቤት ማግኘት ፈልጉ ማግኘት አይደለም በግል ቀርቶ በደላላ ቤት ማግኘት ራሱ በጣም ፈታኝ ነው። ቢገኝ እንኳን የቤቱ ኪራይ በጣም 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 ከሚጠበቀው በላይ ለመጥራት ለመናገር ሁሉ ከዛ በላይ ነው። እውነት ለመናገር በጣም ከዛ በላይ ነው እና እንግዲህ እግዚአብሔር ዳንስቲ እንግዲህ ጭንቀን ናት የመጨረሻዋ ጭና ነገናት። እንግዲህ ከነገ በኋላ ደግሞ ምን እንደሚመጣ አቅም 16 ቀን እንኳን ሰዎችን በግድ ተጨማሪ ቀን እንዲሰጡ ቤት እስካላገኘ ድረስ ያው ሜዳ መውደቅ ስለሌለብን ተጨማሪ 16 ቀን እንዲሰጡን ጠይቀን ደስ አይላቸው። ያው ግን ሜዳ ላይ መውደቅ ስለሌለብን ነው 16 ቀን የጨመሩልንና ብቻ አላውቅም። በጣም የቤት ጉዳይ በጣም አሳሳቢ ነው። እንዴት በጥፍ በአንድ ጊዜ በጥፍ ቤት ይጨምራል? በጥፍ 5000 የነበረ ወደ 10000 12000 የተባለ ሰው ከዚህ በላይ ምን ሊሆን እንደሚችል አላውቅም። ከዚህ በላይ ኑሮ እንዴት ሊቋቋመው ይችላል? በወር የሚያገኘውን ለቤት ኪራይ ከፍሎ እንዴት ነው የሚኖረው? ብቻ በጣም ከሚጠበቀው በላይ ስለሆነ ነው እንደው ለቪዲዮም እንኳን ራሱ ለመምጣት ያስገደደ እንጂ በእንደዚህ ያለ ነገር ብዙም ልምዱም የለኝም ፍላጎቱም የለኝም ነበርና አንዳንድ ጊዜ ግን ሁኔታዎች ያስገድዳሉ ወደ እንደዚህ ያሉ ሁኔታዎች እንድንገባና እንግዲህ እግዚአብሔር ያውቃል። እንግዲህ ሁላችሁም በያላችሁ በታስፉን ወንድሞች እናቶች ሰላም እንዴት ናችሁ? እንግዲህ በጣም አሁን ላይ ኢትዮጵያ ውስጥ ቤት ኪራይ በጣም እንደተወደደ በጣም እየሰማን ያለ ነው። የሚገኝበት አቅም እየጠፋ ነው። ደላላ እንኳን ቤት አሰውት የደላላ ስራ ቤት አፈላልጎ ማግኘት ነው። ደላላ እንኳን ማግኘት እስከማይችል ድረስ ቢገኝም ደግሞ ለአንድ ደሞዝተኛ የማይሆን ጥሪ የተጠራ ባለበት ሰዓት ላይ ኑሮ እውነት ተማሯል። ውጡ እየተባሉ ነው። ሲወጡ ደግሞ ማረፊያ መጠለያ የላቸውም። እንዲህ አይነት ሰዎች ሀገራችን ላይ በጣም እየበረከቱ ነው። በነገራችን ላይ አንደኛው ይህን ፌስቡክ ላይ ጭምር መነጋገሪያ ስለሆነ ነው ያመጣሁላችሁ እና በደንብ እንድናስተውለው ብዬ ስላሰብኩኝ ነው።
ወደ ኪራ ባለከበሮ እንምጣ። ኪራ ላይ እኔም የማልደግፈው ሀሳብ አለ። በዚህ ሀሳብ ላይ ሀሳቤን አስቀምጥላችኋለሁ መሀል ላይ ግን ላሳያችሁ። ለምን ወደ ሰራ ላይ እንግዲህ ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኔ ያለሁላችሁ ቅዱስ እግዚአብሔር የተመሰገነ ይሁን፣ መብራን የተመሰገነች ትሁን። አለሁላችሁ። እዚህ ጋር የምታዩዋቸው ሶስት ሰዎች ትመለከታላችሁ። ከላይ ሰገነቱ ላይ ቁጭ ብሎ የምታዩት የኛ ወርቃማ ልጃችን ኢንጂነር ናትናኤል ይባላል። እዚህ በቀኝና በግራ ደግሞ የምታዩዋቸው የዓለም ሁለቱ ወንበዴዎች፣ አንደኛው ዲላን ይባላል፣ አንደኛው ደግሞ አይሾ ስፒድ ይባላል። ይሄ ዲላን የሚባለው ረጃጅም ኒውሶችን አጠር አድርጎ በማቅረብ በዓለም ላይ እንግዲህ ኒውስ ዳዲ የሚባል ስም ተሰጥቶታል። በዚህኛው በኩል ደግሞ ያለው እየጮኸ እያጓራ አይሾ ስፒድ የሚባል ስም ተሰጥቶት እንግዲህ ዓለምን ብሬንዎሽ እንዲያደርጉ የተላኩ ናቸው ማለት ነው። ይሄ ዲላን እየሰራ ያለው ምንድነው? የሰዎች ግንዛቤ በጣም አጭር እንዲሆንና ይሄ ጥልቅ የሆነ ትንታኔ ውስጥ እንዳይገቡ ለሚስጥራዊ ዓለም ሴራ ሽፋን እየሰጠ ከቨር እያደረገ ያለ ልጅ ነው። ምክንያቱም ህዝቦች በጣም ሰፊ ትንታኔ ቢሃይንድ ዘ ስክሪን ምን እየተፈጠረ ነው ጉዳዮችን በጥልቀት ከመመልከት ይልቅ በቃ በትንሽ በውስን ደቂቃ ውስጥ ኒውስ ያቀርብላቸዋል። በቃ ያንን መረጃ ይዘው እንደፈለጉ ሲባትሉ ቀኑ ሙሉ ሲንቀሳቀሱ ይኖራሉ ማለት ነው። እሺ እዚህ ጋር ሐሳቤን ልስጥ። በጣም ደስ አራራኝ። አንደኛ ወንበዴ የሚያስፈራቸው ነገር የለም። ኮንቴንት ነው የሚሰሩት። ጸያፍ እስካልሆነ ድረስ፣ ስድብ እስካልሆነ ድረስ፣ ዝሙት እስካልሆነ ድረስ፣ ኃጢአት የሚያበረታታ እስካልሆነ ድረስ ወንበዴ የሚያስብለው ምክንያት እኔ አለ ብዬ አላምንም። ኪራ ይሄን ነገር ነው አንደኛ ሐሳቤ። ሁለተኛ ሐሳቤ ሾርት ኮንቴንት ይሰራሉ። በጣም ረጅም ስለሆነ እንደዚህ ሐሳብ ልሰበት ነው። ሾርት ኮንቴንት ነው የሚሰሩት የሚል ነገር ነው። በናሽ ላይ እያንዳንዱ ዩቲዩብ ላይ የሚቀርቡ ዜናዎች እንዳለ ሾርት ናቸው። ለምሳሌ በጣም ትልቁ የዜና አውታር የሚባል አንደኛው ዜና ሁለት አይነት ዘገባዎችን ያቀርባል። አንደኛው በአንድ ርዕሰ ጉዳይ ላይ ሰፊ ትንተና የሚሰጥ ነው። ሁለተኛው ደግሞ አጫጭር ዜናዎችን 5፣ 6፣ 7 ዜናዎችን ኮምባይን አድርገው የሚያቀርቡ ዜና ነው። እንደሚባል ኢትዮ ምናምን አሁን ኢትዮ ፎረም የምትመለከቱ ሁለት አይነት ዜናዎች ያቀርባል። አንደኛው ዲቴል የሆነ በአንድ ርዕሰ ጉዳይ ላይ ብቻ ሰፊ ትንተና የሚሰጥበታል። ሁለተኛው ደግሞ አጫጭር ዜና የሚያቀርቡበታል። አጫጭር ዜና ውስጥ አንዱን ዜና ብቻ ብትመለከቱት ከ2 ደቂቃ በላይ አይበልጥም። 6፣ 7 ዜናዎችን በአንድ ላይ ሙሽ አድርጎ ነው የሚያቀርቡት። ስለዚህ አንድ ዜና ጉዳይ ላይ አንድ ተኮር ጉዳይ ላይ ከ2 ደቂቃና ከ3 ደቂቃ በላይ የማይዘገብ ከሆነ ይህን ወጣት ለምንድን ነው ብዙ የምንፈልግበት ነው። አንደኛ ነገር እሱ ነው። ሁለተኛ ደግሞ ረጅም ዜናዎችን ይሰራል። ዩቲዩብ ላይ የራሱ ቻለ ከ1 ሚሊዮን በላይ ተከታይ ያለው ዩቲዩብ ቻናል አለው። ዛሬ ሰፊ ዜና ይሰራል። ምንም የሚያገናኝ ነገር የለም። ሰው ከጥልቁ ዓለም ጋር ማገናኘት ለአሁን ላይ በጣም ግራ እየገባኝ ያለው ጉዳዮች የሆነ ሰው ፌመስ ነው ማለት የሆነ ሰው በዜና ታይቶ በጣም ስለተዘገበለት ከጥልቁ ዓለም ጋር ማገናኘት ነው ያለው። ባለፈውም ደግሞ ቃሉ ቡቲክ የሚባለው ልጅ ገና ትንሽ ልጅ ነው። ፋሽን ዲዛይን እየሰራ የራሱን ዲዛይን እየሰራ ፌስቡክ ላይ ቲክቶክ ላይ እና ኢንስታግራም ላይ በጣም ብለው እያደረገ በጣም ብዙ 5 ሚሊዮን በላይ ተከታይ ያገኘ ልጅ ነው። የሆነ ሰዎች እሱንም ቢሆን ከጥልቁ ዓለም ጋር ሲያገናኙት ነበር። አንድ ሰው ፌመስ ሆነ ማለት አንድ ሰው በሰራው ስራ በርትቶ ታየ ማለት ከጥልቁ ዓለም ጋር የሚያገናኘው ምክንያት ምንድን ነው? ይህ ልጅ በቀን 3፣ 4 ዜናዎችን ሊሰራ ይችላል። በቀን 4፣ 3 ዜናዎች እየሰሩት ፎሎወር ማግኘት ለምን እንደሚከብድ ማለት ዜና ሰው ጥሩ ነገር ከሰራ ያገኛል፣ ተከታይ ያገኛል። ምንም ጥርጥር የለውም። ስለዚህ ይሄን ከጥልቁ ዓለም ጋር ማገናኘት፣ ይሄንን ከአጋንንታዊ አሰራር ጋር ማገናኘት፣ ይሄን ከሰው ልጅ ሳይኮሎጂ ጋር ማገናኘት ምንድነው ጥቅሙ? እያንዳንዱ ዜና ብትመለከቱ አጫጭር ዜና የሚሰራው አቤል ብርሃኑ ብትመለከቱ አጫጭር ዜናዎችን የሚያቀርበው ዩቲዩብ ላይ 5፣ 6 ዜናዎችን በአንድ ላይ ሰብሰብ አድርጎ ዜና አድርጎ የ15 ደቂቃ ወይ 10 ደቂቃ የሚያቀርበው። ስለዚህ ምንድነው ችግሩ? የአንዱ ዜና ከ2 ደቂቃ በላይ የማይበልጥ ከሆነ ከ3 ደቂቃ በላይ የማይበልጥ ከሆነ እሱ የሚያደርገው እንደዛ ነው። 2 ደቂቃ 3 ደቂቃ የሚበልጥ ዜና ቲክቶክ ላይ ያቀርባል። ምንድነው ችግሩ? እሱ ለምንድነው ከጥልቁ ዓለም ጋር ከመናፈስት ጋር የሚገናኘው? ለምንድነው? ስለዚህ አሁን ሰው በቃ ጥሮ ግሮ የሚያመጣው ነገር የለም ማለት ነው። ስለዚህ ሚስተር ቢስት ከ400 ሚሊዮን በላይ ዩቲዩብ ተከታይ ያለውን ከጥልቁ ጋር ልናገናኘው እሱ ነው። ይሄ ሁሉ የታየለት እኮ ለጥልቁ ዓለም ስለተገዛ ነው ልንል ነው። ምንድነው መስፈርቱ? ጥልቁ ዓለም ሚስተር ቢስትም እኮ ሾርት ይሰራል። ስለዚህ ሰውም ጥልቁ ዓለም ልንለው ምንድነው? ጥልቁ ዓለም መመዘኛው ሁሉን ነገር ላይ እስከ አጋንንት ጋር አገናኝቶ እንችለዋለን ወይ? አንድ ሰው ጥሮ ግሮ ያመጣውን ነገር ዜና እያቀረበ ያመጣውን ነገር ከርኩሳ መናፍስት ጋር ማገናኘት ምን ያህል ነው ተገቢ? ለምሳሌ እነ ብሮክ ኒውስ በቀን 5፣ 6፣ 7 ዜናዎች ጥሩ የዓለም አቀፍ ዜናዎች እየሰሩ ወደ 20 ሚሊዮን ፎሎወር ቢገቡ ከጥልቁ ዓለም ጋር ልናገናኛቸው ነው ወይስ እነሱ አማርኛ ኮንቴንት ስለሆኑ ከጥልቁ ዓለም ጋር እናገናኘው?
ለምንድን ነው እንደዚህ ባያዝድ ይሆን ያለው ነገሮቻችን ላይ ደግሞ ሁሉን ነገር እስከ መናፍስት ጋር ማገናኘቱ ለምንድን ነው ተገቢ የሆነው? ሞራል አይደለም ወይ? ይሄ ነው ሐሳብ። ዋናው ቁም ነገሩ ከነገሩ ጀርባ ያለውን ጉዳይ ግን ምንም እንዳያስተውሉ ስራ እየሰራ ያለ ልጅ ነው። በዚህ በኩል ያለው ደግሞ ከመማር ይልቅ ድንቁርና ከእውቀት ይልቅ መሀይምነት ወደ ፍሮንት ፔጅ እንደሚያመጣ ማሳያ እንዲሆንና ይሄ ህዝባችን ወይም የዓለም ህዝብ ከትምህርት ይልቅ ድንቁርና ላይ ፎከስ እንዲያደርግ ለመታወቅ ምንም እንዲሆን በቃ ከባህሉም ከሃይማኖቱም ከእሴቱም ከምኑም አፈንግጦ ወጥቶ እንዲባትን የሚያደርግ ስራ እየሰራ ያለ በጣም እንቅስቃሴ ያደረገ ልጅ ነው። ምሳሌ ብታቀርቡልን ጥሩ ነበር የሚሆነው። ለምሳሌ አይሾ ሆስፒታል ለትምህርት ቤት የሚከፍላቸው ተማሪዎች ያሉት ሰው ስለዚህ ትምህርት ቤት ሰዎች ተማሪ ትምህርት ቤት ገብተው እንዲማሩ የሚያደርግ ሰው ትምህርት ጠል እንደሆነ ሰው በድንቁርና እንዲራመድ የሚያደርግ አድርጎ ማቅረብ ተገቢ ነው ብዬ አላስብም። ሰዎችን እንዲማሩ የሚያደርግ የሚያበረታታ ሰው ነው። እሱ ትምህርት አቋርጦ ይሄን ነገር ጀመረ ማለት ሌሎች ሰዎችን እንደዚህ ያደርጋል ማለት አይደለም። ኋይ ለምንድን ነው እንደዚህ የሆነ ያለው? እኔ አሁን በጣም የሚያስጠላ ነገር ይኸውልሽ፣ የሆነ ሳምፕል ወስደን እሱ ትምህርት ስላቋረጠ ለምሳሌ ብዙዎች እኮ ቢሊዮነሮች እኮ ትምህርት አቋርጠው ወደ ስራ የገቡት እና ማርክ ዙከርበርግ እኮ ትምህርታቸው ዩኒቨርሲቲ ኮሌጃቸው አቋርጠው ስራ የገቡት። ስለዚህ እነሱ ትምህርትን አይደግፉ ማለት ነው፣ ትምህርትን ይጠላሉ ማለት ነው። እነ ቢል ጌት እንደዛ ትምህርት አቋርጠው ወደ ስራ የገቡት፣ ወደ ሶፍትዌር እንትናቸው የገቡት፣ ዩኒቨርሲቲ አቋርጠው የወጡት። እንደ ጄፍ ቤዞን ትምህርታቸውን አቋርጠው የወጡት። ስለዚህ ትምህርታቸውን አቋርጠው ወደ ስራ ገብተው ቢሊዮነር ስለሆኑ ትምህርትን ጠልናቸው ድንቁርና የሚያሳፉ ናቸው ብለን የምንገምተው ምንወስደው እንደዛ ነው። ትምህርትን አይደግፉም ወደሚል ድምዳሜ ነው እየሄድን ያለ ነው። ዋይ ለምንድን ነው? በጣም አንዳንድ ግራ የሚገባኝ ነገር ነው። ለምን እንደሆነ አላውቅም። የሆነ አካል ላይ ሴራ ትንተና ሲመጣ ብዙ ጊዜ ያለው ግን የሚያገናኛቸው ነገሮች የሉም። የፌስቡክ ኮንቴንት ክሬተር ፌስቡክ ጀመረ፣ እዛው ዩኒቨርሲቲ ተማሪ የጀመረው ሰፋለት፣ እየሰፋለት ሲመጣ ገቢ ማግኘት ጀመረ። ገቢ ማግኘት ሲጀምር ዩኒቨርሲቲውን ትቶ የራሱን ስራ ማጣጣፍ ጀመረ፣ ፌስቡክን ማጣጣፍ ጀመረ። ይኸው እንደምታዩት ቢሊዮነር ነው። ስለዚህ ማርክ ዙከርበርግ ይጠላል ማለት ነው። ትምህርትን ይጠላል ማለት ነው። እውቀትን ይጠላል ማለት ነው። ድንቁርና ያሳፋል ማለት ነው። ዋይ ለምንድን ነው የሚገናኘው ከዛ ጋር? ሰው ትምህርት ካልገባው እኮ ሊያስራ እኮ መስራት እኮ ይችላል እኮ። ኢትዮጵያ ውስጥ ብዙ ባለሀብቶች አሉ ትምህርት አይማሩ ባለሀብት የሆኑ። ስለዚህ እነሱ ትምህርት ይጠላሉ ማለት ነው። ከአምስተኛ ክፍል አቋርጠው እኮ አሁን ቢሊዮነር የሆኑ ሰዎች እኮ አሉ ኢትዮጵያ ውስጥ። ስለዚህ ትምህርት ይጠላሉ ማለት ነው። ለምንድን ነው የሚገናኘው ከዛ ጋር? ግዴታ ትምህርት ይጎዳል ይባል ግዴታ ዩኒቨርሲቲ ገብቶ ተመርቆ መውጣትና ስራ ማጣት አለበት? እኔ አንዳንዴ ምንም ነው የማይገባኝ ከእንደዚህ አይነት ጉዳዮች ጋር የሚያደርግ ልጅ ነውና በጣም የሁለቱም ስራ ምንድነው? ለሚስጥር ዓለም ሴራ ህዝቦችን ማቅረብ ነው፣ ዴሊቨሪ ማድረግ ነው። ይሄኛው ኢንዶሚ የሆነ ህይወት እንድንኖር የሚያደርግ ማለት ነው። በቃ በጣም አጭር በቶሎ መብሰል የሆነ በቃ ነገሮችን ችኩል ባለ ተፈጥሯዊውን ደስታ ይልቅ የሆነ የሶሻል ሚዲያ ደስታን ብቻ መፍጠር መቻል። ዜና ማቅረብ ከመጀመሩ ደስታ የሆነው ኢራንና አሜሪካ ተደባደቡ፣ ተጣሉ፣ ቦምብ ተወራወሩ ማለት ምን አይነት ደስታ ነው የሚሰጠው? ልዩ ዜና ነው የሚሰራው። በቃ ኒውስ ዳዲ የሚባለው ለዛ ነው። ዜና አቅራቢ ነው። ዜና የሚያቀርብ ሰው ከመጀመሩ ደስ ብሎን ዜና የምናየው ከመጀመሩ ነው። እገሌ ላይ እንዲህ አደረገ፣ አሜሪካ እንዲህ አደረገች፣ ራሽያ እንዲህ አለች የሚለው ነገር ከመጀመሩ ደስታ የሚሰጠው ከመጀመሩ ነው። መዝናኛ እኮ አይደለም እየሰራለሁ። መዝናኛ ከሆነ ሌሎች አሉ የሚያዝናኑ፣ እነሱም ማየት ነው። ግን ዜና ለማየት ገብቼ ግን ደስ ሊለኝ የሚችልበት ምክንያት የለም። ኢትዮ ፎረም ማዳመጠው ደስ እንዲለኝ አይደለም። ለምን እንዴት ነው ደስ የሚለኝ? ዜና እያዳመጥኩኝ ስለ ሀገራት ጭፍጭፍ፣ ስለ ሀገራት መከራ እየሰማሁ እንዴት ነው ደስ ሊለኝ የሚችለው? ኢቲቪ ላይ የሚተላለፍ ዜና እኮ አይደለም እኮ ይሄ። እገሌ ይህን ቦታ ሄዶ ጎበኘ ወይ ደግሞ ድልድይ ያስመረቀ እኮ አይደለም ዜናዎች እኮ። ዜና እገሌ ሞተ፣ እንደዚህ ተገደሉ፣ እንዲህ አይነት ንጹሃን ሞቱ ከመጀመሩ ደስ የሚያሰኘው። ዜና ማቅረብ ከመጀመሩ ደስ የሚያሰኘው። መዝናኛ ከሆነ ሌላ ዓለም ነው። ዜና ማቅረብ ከሆነ ሌላ ዓለም ነው። ሰው እንዴት ነው ፈታ ለማለት አልጀዚራ የሚያዳምጠው? እንዴት ነው ሰው ፈታ ለማለት ሲኤንኤን የሚያዳምጠው? እንዴት ነው ዜና ከመጀመሩ ደስ የሚያሰኘው? በራሱ በጠዋት እኮ ዜና ከተሰማህ ቀን እኮ ጨለመው የምትውልበት ጊዜ ነው ያለው እኮ። እንዴት ነው ደስ ሊልህ የሚችለው ዜና ስታዳምጥ? እንዴት ነው ግራ የሚገባኝ ነገር።
የሚለውን ነገር እየሰራ ያለ በኒውስ ሽፋን ማለት ነው። ውሸቱንም እውነቱንም አንድ ላይ ለወስ አድርጎ እውነታዊ ቅርጽ በመስጠት ባጭር ነገር ውስጥ የሚያስተላልፍ ማለት ነው። ኦኬ ውሸት ከሆነ እኮ ይሄ ዜና ውሸት ነው። ዲለን ፔጅ የሰራው ዜና በዚህ ቀን እንዲህ ብሎ የዘገበው ዜና ስህተት ነው ብሎ ማለት አለበት። ግን ውሸትና እውነት ነው የትኛው ነው ውሸት የትኛው ነው እውነት ብትለው ላይነገር የሚችል ማለት ነው። ችግር ከሆነ ችግር ካለበት ዜናው ለምሳሌ ዲለን ፔጅ በዚህ ጉዳይ ላይ እንዲህ ብሎ የሐሰት መረጃ አስተላልፏል መባል አለበት። በሌለበት ግን ስላደሰራለን ወይ ደግሞ ኢትዮጵያ ውስጥ ገብቶ እየጎበኘ ስለሆነ የሆነ ነገሮችን እያሳየ ስለሆነ ብልጭልጩን ነገር ብቻ እያሳየ ስለሆነ ስላልተመቸን ግን አንድና አካል ላይ ኮንስፓይረሲስት እስከሚመስል ድረስ መተንተን ግን ያን ያህል ተገቢነቱ እየሄደኝ አይደለም። ይሄኛው እንዳልኳችሁ ደግሞ እየጮኸ እያጓራ ድድብናን እያስፋፋ ያለ ሰው ነው። ነገር ግን እነዚህ ሁለቱም ሰዎች ፍሮንት ፔጅ ላይ እንዲመጡ ከፊት ለፊት እንዲሆኑ ሶሻል ሚዲያው ደግሞ ሞር ምን ያደርጋቸዋል? ፑሽ ያደርጋቸዋል ማለት ነው። በነገራችን ላይ በሶሻል ሚዲያ አልጎሪዝም ላይ ዕውቀት፣ ሰፊ ትንታኔ፣ እሴትን፣ ባህልን፣ ክብርን የጠበቀ ጨዋነት የተሞላበት መልእክቶችን የሚያስተላልፉ ሰዎች በአብዛኛው ምንም አይነት እይታ የላቸውም። ማንም ኦኬ እሱ የማን ችግር ነው? የተመልካቹ የሰውየው ካር አይደለም። ለምሳሌ እኔ መልካም ዜናዎችን ማቀርብ ማንም ሰው ይሰማልኝ ወይ ነው ችግሩ የማን ነው? ያቅራቢው ነው? ኖ የተመልካቹ። ተመልካቹ ያንን ዜና አይቶ ላይክ አድርጎ ለሰው ሼር ሲያደርገው ነው ሊታይ የሚችለው። ሼር ካልተደረገ ላይክ ካልተደረገ ተመልካቹ ወዶስ ፈቅዶስ ሌላ ሰው ማያጋራ ከሆነ ለምን ይታይለታል? ስለዚህ የተመልካቹ ችግር እንጂ የክሬተሮች ችግር አይደለም ማለት። ኮንቴንት ክሬተሩ መልካም ነገር ብሎ ቢሰራ ሰው ካላየለት ቫይራል ሊወጣ አይችልም። ስለዚህ ችግሩ ያለው ተመልካቹ ላይ እንጂ አቅራቢው ላይ ነው ብዬ አላስብም። ዜና ደግሞ በባህሪው ደግሞ መልካም ነገር የሚዘገብበት አይደለም። ዜና በባህሪው እንደዚህ አይነት ነገሮች የሚሰራበት አይደለም። ዜና ዓለም ላይ እየተከሰተ እየሆነ ያለን ነገር ክፉንም ደጉንም እየተቀላቀለ የምታቀርቡበት ነገር ነው። ስለ ጦርነትም ታቀርቡበት ነገር፣ ስለ ረሃብም ታቀርቡበት ነው፣ ስለ ችግርም ታቀርቡበት ነው፣ ስለ ሽኩቻም ታቀርቡበት ነው፣ የፖለቲካ ዲስከሽንም ታቀርቡበት ጉዳይ ነው። ስለዚህ መልካም ነገር ታቀርቡበት መረጃ ቦታዎች አይደሉም ሲጀምር፣ ወይ ደግሞ መልካም ነገር የምጠብቅበት ፔጅም አይደለም ሲጀምር። ፔጅ ባይ ዲፎልት ዜና እንደዛ ነው። ልጁ ደግሞ ዜና ነው የሚያቀርበው። ዲለን ፔጅ ኒውስ ዳዲ ነው የሚባለው በራሱ። ስለዚህ መልካም ነገር አይደለም፣ ኒውስ ነው፣ ወሬ የምታቀርብበት ነው። ያ ወሬ ግን መልካም ብሎ መጠበቅ፣ መልካም ነገር ብቻ መጠበቅ፣ የሚያስደስት ነገር መጠበቅ ደግሞ በራሱ ደግሞ የዜናን ጉዳይ ጸባይን ያለመረዳት ይመስለኛል። ሰው እንዴት ነው አቤል ብርሃኑ የሆነ ጊዜ የሚያቀርቡት ዋናው ቻናሉ ላይ ገብቶ እንዴት ነው ደስ የሚል ዜና ለመስማት የሚገባው? እንዴት ነው የምታገኙት? ደስ የሚል ዜና ራሱ እንዴት ታገኛላችሁ? እዛ ላይ ፋኖ ከእንትን ጋር ገደለ ወይ ደግሞ ፋኖች ተገደሉ የሚባል ዜና እንዴት ነው ደስ የሚያሰኝ የሚችለው? ትግራይ ላይ ረሃብ ተነሳ፣ ጦርነት ተነሳ፣ እንዴት ነው ደስ የሚያሰኝ የሚችለው? ትግራይ ላይ ዳግማዊ ጦርነት ሊነሳ ነው እየተባለ ሰው እንዴት ነው ሊደሰት የሚችለው? በቃ መተቸት ስለፈለግን ብቻ እንድንነገር ግን ዝም ብለን ባንተች እንጃ ደስ ይለኛል። አይመለከታቸውም፣ የሚያያቸውም ሰውም የለም። በቃ ዜሮ ሆኗል ማለት ነው። ነገር ግን እንደነዚህ አይነት ሰዎች ግን በጣም እንዲታዩ ያደርጋል። ያ የሚያደርገው የነሱ እንትን ሳይሆን አልጎሪዝሙ ራሱ ሶሻል ሚዲያው አልጎሪዝም በራሱ ቫይራል ያወጣቸዋል ማለት ነው። አልጎሪዝም ይባላል። አልጎሪዝም ኢዝ ፒፕል የሚባለው እንደዛ። አልጎሪዝም ማለት ሰዎች ናቸው። ሰው ላይክ ካደረገው፣ ሰው ኮሜንት ከጻፈው፣ ሰው ሼር ከተደረገ አልጎሪዝም የሚባለው ነገር በራሱ ሰዎች ስለሆኑ ሰው ይሄን ነገር ወደውታል ወደሚል ነገር የሚሸጋገር ላይክ ካላደረክለት፣ ሼር ካላደረክለት፣ ኮሜንት ካልሰጠኸው ሰው አልወደደውም ወደሚል ነገር የሚደርሰው። ስለዚህ አልጎሪዝም ዲፔንድ የሚሆነው ፒፕል ላይ ነው። ህዝቡ ከወደደው አልጎሪዝሙ ይገፋዋል። ምክንያቱም ሰው ሼር ያደረገ ነው። ሼር ከተደረገ ደግሞ ያ ሼር የተደረገለት አካል ይመጣል፣ ያየዋል፣ ያም ደግሞ ሌላ ያደርጋል። ስለዚህ ይጋበዛሉ። ለዛ ብዙ ሼር ያለው ቪዲዮ ብዙ ቫይራል ወጥቶ የምታዩት ለዛ ነው። ምክንያቱም ሰው እየተጋበዘበት እየመጣ ያንን ቪዲዮ እያየው ነው። አልጎሪዝም እኮ ፒፕል ነው የሚባለው ለዛ ነው። ህዝቡ ነው አልጎሪዝም የሚባለው። ሰው ከወደደው ሰየው ታየር ይጨምራል፣ ቪው ይጨምራል። ግን እሺ ያወራል፣ ሰዎች ጋር ተደራሽነት እንዲኖራቸው ያደርግና እንዲጫጫውላቸው ስለነሱ ያደርጋል ማለት ነው። በዚህ መካከል ውስጥ በጣም ብዙ ሰው በእነዚህ ሰዎች በመመሰጥ የነሱን ምግባር ወደ መውሰድና እንደነሱ ለመሄድ ጥረት ወደ ማድረግ ይመጣል ማለት ነው። ስለዚህ ምን እየተደረገ ይመጣል?
ብሬኖሽ እየተደረገ ጋዝ ላይት እየተደረገ ህዝብ ይመጣል ማለት ነው። ወጣቻል እንዲያፈነግጥ ከባህሉ ከምኑ ላይ ደግሞ የምትመለከቱት ወርቃማው ልጃችን የምንወደው የምንመካበት ልጃችን ኢንጂነር ናትናኤል ደግሞ አማዞን ባዘጋጀው 133 ሀገራት በተሳተፉበት የኤአይ ሶፍትዌር ውጤቶችን በሚያወዳድርበት ሰዓት ላይ አንደኛ የወጣ የኤአይ ሶፍትዌር ገንብቶ እንግዲህ $10,000 በላይ ተከፍሎታል ወንድማችን። ከሁሉ በላይ በጣም ያስደሰተኝ የሰራው ኤአይ ምንድነው ነው። ለምሳሌ እንደምታውቁት በአለም ላይ መረጃ የሚሰጡን እንደ ቻት ጂፒቲ የሚባሉ እንደ የቻይናው ዊቻት ምናምን የሚባሉ አሉ። የተለያዩ እንደዚህ ኢንፎርሜሽን የሚሰጡ ጎግል ጄሚናይ ነው ምናምን የሚባል እንደዚህ አይነት ነገሮች አሉ ማለት በጎግልም ነገር ማለት ነውና እነዚህን ሁሉ በኢንተርኔት ነው መጠቀም የምትችሉት። ዳታ ሲኖራችሁ ነው መጠቀም የምትችሉት። ወንድማችን ግን የሰራው ይሄ ኤአይዩ ያለምንም ዳታ ኢንተርኔት በሌለበት ቦታ ላይ አክሰስ ማድረግ የምትችሉበትን የኢንፎርሜሽን ልውውጥ የምታደርጉበት። ስለዚህ ወጣቱ ኃይላችን እንደምታውቁት በድህነት የተነሳ ዳታ በከፍተኛ ደረጃ መጠቀም የሚችልበት አይደለም። በጣም ኤክስፔንሲቭ ነው ኢትዮጵያ ውስጥ ዳታ እንደምታውቁት። ያንን ደግሞ አፎርድ ማድረግ የሚችለው ማህበረሰብ በጣም ጥቂት ነው። ስለዚህ አብዛኛው ማህበረሰብ ስለማይችል የተለያዩ ኢንፎርሜሽኖችን ራሱን አፕዴትና ማድረግ አልቻለም። ስለዚህ አሁን ግን ይሄ ወንድማችን የሰራው ሶፍትዌር ስማርት ስልክ ብቻ ካላችሁ ምንም አይነት ዳታ ሳይፈልግ ኢንተርኔት ኮኔክሽን ሳይፈልግ እንደፈለጋችሁ መረጃ ልውውጥ ማድረግ የምትችሉበት የምትፈልጉትን ነገር ስትጠይቁት ወዲያውኑ በተብራራ ሁኔታ የሚጠይቃችሁና ኢቭን ፕላስ ደግሞ ራሱ ጥያቄና መልስ እያነሳ እንድትሳተፉ የሚያደርጋችሁ የሚገርም ሶፍትዌር ነው ይዞ የመጣው። የሚገርም ኤአይ ሶፍትዌር ነው ይዞ የመጣው። እሱን አለማድነቅ አይቻልም። ነገር ግን በጣም በራሳችን ላይ በጣም እንደምንናደድ እና ራሳችንን በጣም እንደምንጠላ ራሳችንን በጣም እንደምንጸየፍ ማሳያው ምክንያት አንዱ ይሄ ነው በእውነት ለመናገር ማለት ነው። ይሄን ልጅ ማንንም ሲያደንቁ አላዩ። ሀገራዊ ስለሆነ ሀገር በቀል ዕውቀትን ይዞ ጨዋነትን ተሞልቶ በሀገሩ ኮርቶ ይዞት የወጣው መረጃ ማንንም ተቀብሎ ሊደሰትበት የቻለ ሰው የለም። ከዛ ይልቅ ግን ዲላንን እንደ አምልኮ እስከመውሰድ ሊያደርስ የሚችል እንትን ስግደት የቀረው አይነት አቀባበል አይሾ ስፒድን እንዳያችሁት በእንደዛ አይነት ኃይል ነገር ሲቀበሉት አለ። ሁለቱ ግን ምን የሰሩት ነው ማለት ምንም የለም። በዚህ ያህል ደረጃ እንደዚህ ወከባ የሚፈጠርበት ምንም አይነት አመክዮ ያለ አይመስለኝም። እና ይሄንን ስትናገር ደግሞ ጥላቻ ምናምን ያደርገባል። እንደውም ፌስቡክ ላይ ጽሁፍ አስቀምጬ ነበርና በጣም ብዙ ሰው መቶ ሰድቦኛል በዚህ በዲላንም በአይሾ ስፒድም ጊዜ ማለት ነውና ዝም ብሎ መቃወም ዝም ብሎ እንትን ማለት ምናምን ያው የጻፉት ሁለት አይነት ሰዎች ናቸው። የመጀመሪያዎቹ የመንግስት እንትኖች ናቸው፣ ደጋፊዎች ናቸው። ሁለተኞቹ ደግሞ እኔ እንደ ሃይማኖት ተቋማትን መንካት አልወድም፣ አብሶ ለሙስሊም ሃይማኖት ክብርም አለኝ ምናምን። ስለዚህ እንደ ተቋም አልናገርም። ነገር ግን አንዳንድ ከእምነት ውስጥ የወጡ አንዳንድ ሰዎች ከሌላ እምነት ውስጥ ያሉ አንዳንድ ሰዎች ኢትዮጵያ ሁሉ ጊዜ ወደ ኋላ እንድትቀር ሁሉ ጊዜ የሆነ ኋላ ቀሮና እንድትቀር የምትፈልጉ ናችሁ፣ እንደዚህ ሁሉ ጊዜ ነገሮችን ጀጅ ማድረግ ምናምን እያሏችሁ የነሱ የሚፈልጉትን ግብረ ሰዶማዊነት ቆሻሻ የሆኑ ነገሮች ሁሉ እንዲሄዱ አትቃወሙ፣ አትናገሩ፣ አትጻፉ፣ ግዴታ እኛን ምሰሉ የሚሏችሁ አይነት ሰዎች አሉ ማለት ነው። አያችሁ፣ በሃይማኖት ሰበብ እያሸማቀቁ ሐሳባችሁን እንዳሰጡ የሚያደርግ ማንንም ሰው ሐሳቡን መስጠት መብቱ ነው። ካልፈለከው ታልፋለህ እንጂ ስድብ ደረጃ ውስጥ መግባት አይጠበቅብንም። ግዴታ አንተን መምሰል የለብኝም፣ አንተ እኔን መምሰል የለብንም። ሐሳብ አቀርባለሁ፣ ሐሳብ ይሸጣል፣ ገበያ ነው ፕላትፎርሙ። እኔ ግን ጉዳይም አይደለም። ምክንያቱም በአንድ አገሬ ወይም በአንድ አይኔ በአፈር አልጫወትም። ስለዚህ ለኢትዮጵያ የሚጠቅማትን ነገር ሁሉ ፈልገላታለሁ። ማንኛውም ነጭ ሲመጣ እጠራጠራለሁ፣ እጠራጠራለሁ። የሚጠቅማትን ደግሞ ያው ግሪን ላይት አብርቼ ይለፍቃል እሰጣለሁ ማለት ነው። ያለበለዚያ ግን ካልጣመኝና ሬድ ላይት ላይ ያለ አካል መስሎ ከተሰማኝ ከመጻፍ ከመቃወም ወደ ኋላ አልልም። ብዙ ጊዜ እንደዚህ አይነት ነገሮች እንጽፋለን፣ በሰዓቱ ትቃወማላችሁ፣ በኋላ ላይ ጉዳይ ታገኙታላችሁ። ብዙ ጊዜ እንጽፋለን፣ እንደዛው ትቃወማላችሁ። ግን የሚገርመው ለመስደቡ ትመጣላችሁ። ነገር ግን እንደዚህ አይነት ነገር ደግሞ ሀፐን ሲያደርግ ይቅርታ እንኳን አትጠይቁም። በጣም በሚገርም ደንቅ ሁኔታ። ነገር ግን ይሄ ይቅርታ ማንፈልግም ምንም ማንፈልግም። ለሀገራችን ግን እኛ እንጮሃለን፣ ከመጮህ ወደ ኋላ አንልም ማለት ነው።
ገብታችኋል አሁንም ቢሆን እንጮዋለን ምንም የማይጠቅሙ ሰዎች እየመጡ አገሪቷ እንድትበረስ ደደብ እንድታመርት አንፈልግም ሁለቱም ሰዎች በዚህ በኩልና በዚህ በኩል መታያቸው ሁለቱም ለነፋስ ያልተው አራት በአራት ድፍን ናቸው ምንም ነገር የላቸውም ያሳወቃቸው ይሄ የሚስጥራው ዓለም ሴራ የግዴታ እነዚህ ሰዎች ወደ ፍለፊት አምጥቶ መበረዝ ማጥፋት ስለሚፈልግ የሚጠቀምባቸው የሰይጣን ትሮይ ፈረሶች ናቸው ገብቷቸዋል በዚህ ምክንያት ካልሆነ በስተቀር ከውቀት አንፃር ባህልን ከመጠበቅ አንፃር ሃይማኖትን ከመጠበቅ አንፃር ጨዋነትን ከመጠበቅ አንፃር ምንም የሚያሳዩአችሁ ጨዋነትም የለም ማለት ነው ኦሬዲ ሰውነት ባህሪያቸውን ኦሬዲ ወስዶባቸዋል ይሄ የዓለሙ አሰራር ማለት ነው ወንድማችን ግን የሚገርም ነው ግን እሱን መጥራትም ማክበርም ግን አልቻላችሁ አንድ ሰው ጠርቶ እንኳን በጣም እናመሰግናለን ያለው ሰው የለም ይሄንን የመሰለ ድንቅ ጭንቅላት ያለው ልጅ ማለት ነው የኢትዮጵያን ነባራዊ ሁኔታ ተመልክቶ ለተማሪዎች ቆንጆ አክሰስ እንዲያደርጉና ትምህርታቸውን በጥሩ ሁኔታ ተምረው ግራጁዌት እንዲያደርጉ በእውቀት የተሞሉ እንዲሆኑ እንደዚህ አይነት ሶፍትዌር ሰርቶ ማንንም ግን ቦታ ይሰጠው የለም ይሄን ምናልባት ነጭ ቢሰራው ግን ነጭ የሚገርም ጭንቅላት ምናምን ማለታችን ግን አይቀርም ኦኬ የመንግስት ደጋፊዎች ሌላ መጨረሻ የምጠይቀው ጥያቄ የመንግስት ደጋፊዎች ብዙ ጊዜ የኢትዮጵያን ስልጣኔ እድገቷ እንዳይታይ ነው ምናምን ኦኬ ከሰው ዛፍ በልጦባቸዋል ከሰው መሬት አስፋልት ምናምን በልጦባቸው እውነትን እንነጋገር በነገራችን ላይ የትግራይዋ እናት አደይ የአማራው እናታችን እንዲሁም የኦሮሞ እናት እንዲሁም የብሔር ብሔረሰብ እናት የማታለቅስ እስቲ በኢትዮጵያ ውስጥ እንደ ብሔር ብሔረሰብ እንቁም እንደ ኢትዮጵያ ቆመን እናወራ የማታለቅስ ኢትዮጵያዊ ያለች እናት ሰው እየሞተ ነው ሰው እየተገደለ ነው በረሃብ እያለቀ ነው ያገጽታ ግን አንድ ቀን ሲታያናይ ሁሉ ጊዜ ይመጣሉ የአዲስ አበባን መብራት ብልጭልጩን አይተው እንዲመለሱ ይደረጋሉ ማለት ነው እውነታው ግን የለም እውነታው ግን ይሰረቃሉ ያ ተመችቷችሁ ነው እውነት ዘራችሁንም እንደማትወዱ ነው አብዛኞቻችሁ እኮ ያሳያችሁት በቃ እናንተ ከመንግስት ተለጥፋችሁ ጥቅም እስካገኛችሁ ድረስ ጉዳያችሁ አይደለም ሰው ቢያልቅ ሰው ቢሞት ምናምን ምክንያቱም በዛች ምድር ላይ ኦሮሞም ይገደላል አማራውም ይገደላል ትግራዋይም ይገደላል ብሔር ብሔረሰቡም ይገደላል ማለት ነው ሰው እየሞተ ነው እያለቀ ነው ግን ግድ አልሰጣችሁም ነገ ከናንተ በስጋ በቃ እናት አባቶቻችሁ እስካልሞቱ ወይ ወንድሞቻችሁ እህቶቻችሁ እስካልሞቱ ድረስ ምንም የማይመስላችሁ ስለሆናችሁ ስልጣኔ ለናንተ በአሁን ሰዓት ላይ ዛፍና መሬት ሆኖባችሁ ወይም ፎቅ ሆኖባችሁ ወይም መብራት ሆኖባችሁ ሊሆን ይችላል ነገር ግን የሰው ልጅ ይቀድማል እውነት እንነጋገር ከተባለ ገጠር ክፍለ ሀገር እየወሰዳችሁ ለምን አታሳዩትም ይሄ ጥሩ ቦታ ሊታይ የሚችልበት ቦታ ላይ ብቻ እየወሰዳችሁ ከመታደርጉ ገጠር ክፍለ ከተማው ላይ ወሰዷቸው እስቲ የትግራይን እናት ገጠር ውስጥ ገብታችሁ አሳዩን የአማራን እናት የኦሮሞውን እናት አሳዩን ያን ጊዜ እስቲ እውነት ስልጣኔን ያለን ወይስ ደግሞ በጣም በብዙ ስቃይ ውስጥ መኖራችንን ማሳያ ምክንያት ነው ብናየው ደስ ይለናል ቢገለጥ ማለት ነው behind the screen ከስክሪኑ ጀርባ ያለው ነገር ምን እንደሆነ ማየት እንፈልጋለን ግን ያ ማድረግ የለም ስለዚህ ራሳችንን የናቀን ለመሆናችን እንዳልኳችሁ ወንድማችንን አንድ ሰው ሳያስታውስ ዲላንንና አይሾ ስፒድ ላይ ግን ሲሟዘዝ ታይዋለ ይሄ ምንድነው ባርነትን ከመናፈቅ ይሄ እንደ ውሻ ነጭ ስጋ ከጣለለ ሁሉ ብቻ በቃ ነጭ የጣለው ስጋ ሁሉ ውሻነትን አምነ የምትጮህበት አይነት ባህሪ ያለን በጣም በአሁን ሰዓት ላይ ያ ከሁሉም ብሔር ተውጣጣው የሞቱልን አያቶቻችን ለእንደዚህ ባርነት ከሆነ ራሳችንን በገፈዛ ፈቃዳችን አሳልፈን መስጠት ከሆነ ሞታቸውን ከንቱ ያስቀረን ደካማ ፍጥረቶች ነን ለማንኛውም ግን እኔ በግሌ ከዲላም በለው አይሾ ስፒድም በለው እነዚህ ለኔ ገደሊጉ ሲፈልጉ ለኔ ምርጡ ለኔ ኢንጂነር ናትናኤል ነው ወንድማችን ኢትዮጵያ ያበቀለችው ለኢትዮጵያ መፍትሄ ይዞ የመጣ ብሩ አይምሮ ያለው እሱን አድነቃባ ሰላማችሁ ይብዛ መጀመሪያው መቼስ አንድን ሰው ካሞገሱ አይቀር አትሊስት ያ የተሞገሰው ሰው ፕሮዳክቱን እየተጠቀሙለት ነው አለበት ስለዚህ ይህ ወንድማችን ጎበዝ ልጅ ፕሮዳክት አምርቷል ወይ ደግሞ ያለ ዳታ ኤአይን ማናገር የምንችልበት ጥያቄዎችን ጠይቀን ምላሽ መስጠትበት ሰርቷል ኦኬ ኪራ ወንድማችን ባለከበሮ እየተጠቀሙ ከሆነ ይሄን ፕሮዳክት አንድን ሰው እናገዝ የሚባለው አትሊስት ያ አካል እየሰራው ምርት መጠቀም ስንችልለት ነው
ይህ ተጠቀም ከሆነ ወይ ደግሞ ያንን ፕሮዳክት አሁን አምጥተህ አስተዋውቀኸዋል ወይ? ይህ ወንድማችን ኢትዮጵያዊው ኢንጂነሩ እንዲህና እንዲህ አድርጓል፣ እስቲ ይህን ነገር አበረታቱት፣ ይሄው ፕሮዳክቱ ግዙ ወይ ደግሞ ዳውንሎድ አድርጋችሁ ተጠቀሙ ብሏል ወይ? አይ ዶንት ቲንክ ሶ። ስለዚህ አላገዘውም። ሁለተኛ ማንም ኢትዮጵያዊ አልጋበዘም ብሏል። አንዱ የለጠፈው ፎቶ ላይ ግን እንደሚያሳየው ከሆነ ግን ሰይፉ ኢቢኤስ ላይ እንደቀረበ ነው የሚናገረው። ይሄ ያለው የሰይፉ በኢቢኤስ ባክግራውንድ ነው። ይሄ የምናየው ከኋላ ያለው ማለት ነው የሰይፉ በኢቢኤስ ባክግራውንድ። ስለዚህ በአንድም በሌላም የኢትዮጵያ ሚዲያዎች ላይ ቀርቧል። ስለዚህ ከዚህ በኋላ ሊታወቅ የሚችለው ፕሮዳክቱን አምጥቶ ሲሸጠው ነው፣ ሲያስተዋውቀው ነው፣ ሰው እንዲጠቀም ሲያደርገው ነው ሰው ሊያቅለት የሚችለው። ነገር ግን አንድን ፕሮዳክት አምርቼ ወይ ደግሞ ፈጠራ ስራ ሰርቼ አፍኜ ባስቀምጠው ህዝቡ እንዲጠቀምበት ባላደርገው ህዝቡ እንዲጠቀምበት ባላሰራጨው ማን ሊያገኝ ይችላል? አንድ የፈጠራ ስራ ተሰርቶ ተግባር ላይ ካልዋለ ለምሳሌ አንድ ዳቦ የሚሰራ ማሽን ያለ መብራት ዳቦ መጋገር ይችላል ተብሎ መጥቶ የኢትዮጵያ ህዝብ ደስ ብሎት የታለ ምርቱ ይባል ማይሰጥ ከሆነ ማሽኑ ማቅረብ ማይችል ከሆነ ምንድነው ጥቅሙ? ለኢትዮጵያ ህዝብ እንዳይጠቀሙ ኦብቪየስ የኢትዮጵያ ህዝብ ዳታ ላይ መሙላት አይችል ይችላል። ስለዚህ አቀርብለታ እንትኑ አፕሊኬሽኑ ሶፍትዌር ይቅረብና ሰው ይጠቀመው። የዛን ጊዜ አመስግነው፣ የዛን ጊዜ ይወቀው። ቢያንስ 80 ሚሊዮን ህዝብ በላይ ሊጠቀሙ ይችላል ይህንን ነገር። 80 ሚሊዮን ህዝብ ደግሞ ከሁለቱም ኮምባይን በታርጓቸው ከዛ በላይ ያለው እንትን ነው። ስለዚህ ስጡት፣ ይጠቀሙ ህዝቡ። ነገር ግን ፕሮዳክቱን ያን የተወዳደረበትን ኤአይ የተወዳደረበትን ነገር ለህዝቡ ሳያቀርብ ህዝቡ ሳያውቀው በምን ሊያሞግሰው ይችላል? በምንስ ሊያወድሰው ይችላል? ያን ፕሮዳክት እኮ አልሰጣችሁትም ለህዝቡ። ስጡት፣ ይጠቀምበት። ሰው ያለ ኢንተርኔት በነፃ ኤአይን ይጠቀም፣ ራሱን ያዳብር። ግን ይሄ ባልሆነበት ቦታ ለምን አላወቃችሁትም እንዴት ሊባል ይችላል? ሶሻል ሚዲያ ላይ ከፍቶ ምርቱን እስካላስተዋወቀ ድረስ መቼስ ቤት ለቤት ዞሮ አያስተዋውቅም። ሶሻል ሚዲያ ላይ ወጥቶ ምርቱን ካላስተዋወቀ እንዲህና እንዲህ ተፈጥሮ ነበር ይሄን አሸነፍ ያለው ብሎ ምርቱን እያሳየ እንዲህ ተጠቀሙት እንዲህ ነው የሚጠቀሙ ብሎ እስካላስተዋወቀ ድረስ ሰው ሌላውን አካል መስደብ ለምን ያስፈልገዋል? እነኚህ ሁለቱ አካላት ሰዎች ላይ ክፉ አላደረጉም። ዜናን ያቀረበ አንደኛው ዜና እንደሰራው ዜና የሚሰራ ሰው ነው። አንደኛው ደግሞ ኢንተርቴይንመንት ላይ ያለ ልጅ ነው፣ ላይቭ ስትሪመር ነው። ዩቲዩብ ላይ ቁጭ ብሎ ሲለፈለፍ ይውላል። በዛ ምክንያት ሰዎች ወደውት ፎሎ አድርገውታል። ለምንድን ነው ኃጢአት የሚሆንበት? ለምንድን ነው ከክፉ ዓለም ሴራ ጋር የሚገናኘው? ለምንድን ነው እኔ እዚህ ቤቴ ቁጭ ይሄው 150,000 ሰው ሰብስክራይብ አድርጎኛል። ስለዚህ ይሄ 100,000 ሰው 1 ሚሊዮን ቢገባ ጸጋዬ ሊወረድበት ነው? ከክፉ ዓለም ሴራ ጋር ሊባል ነው? አንዳንዴ ለምንድን ነው ሌላውም በልፋቱ በጥረቱ ቀርጾ ኤዲት አድርጎ መልቀቅን ለምንድን ነው እንደ ልፋት ማይታይለት? አንተም እኮ ኢንቪዲዮስ ቅርጽ እኮ ለፍተን ያቀረብከው ቀርጽህ ኤዲት አድርገህ ፖስት አድርገህ ያቀረብከው። ስለዚህ ሐሳቤን መሸጥ እችላለሁ እንዳ ሁሉ እነሱ ለምንድን ሐሳባቸውን እንዲሸጡ ለማስፈቅድላቸው? ኃጢአትን አላሰራጩ፣ ግብረ ሰዶማዊነትን አላስፋፉ። እኛ ግብረ ሰዶማውያን እናንተ ግብረ ሰዶማውያን ሁሉ ብሎ አልተናገሩም። ምንድነው ኬዙ? ምንድነው ፋይሉ? አላውቅም። ሀገራችን ላይ ይሆናል በተለይ ሁሉን ነገር ከመናፍስቱ ዓለም ጋር እያገናኙ ማሰራጨቱ እኔ ብዙውን ጊዜ ላይ የማይገባኝ ነው። ሁሉን ነገር 6/6 ሁሉን ነገር ከሰይጣን ጋር ሁሉን ነገር ከእንትን ጋር ማገናኘቱ እኔ ብዙ ጊዜ ላይ ተገቢነቱ ብዙ ጊዜ አይታየኝም። ለምንድን ነው የማይታየኝ? ዓላማውም የሰይጣን ጉዳይ በእንደዚህ አይነት ጥቃቅን ነገሮች እየሻፈኑ መጣ ነገር ስላሉ በግልጽ እኮ ግብረ ሰዶም የሚሰብኩ ሰዎች እኮ አሉ። በግልጽ ግብረ ሰዶማዊነት የሚያስፋፉ አሉ። በግልጽ ግብረ ሰዶማዊነታቸውን ቀርጸው የሚለቁ ሰዎች አሉ። እነሱ አይደለም ብዙ ጊዜ የምንናገራቸው። እጮኛ ይዘው ዜና እየሰሩ ያሉትን ነው የምንናገራቸው። እጮኛ ይዘው መዝናኛ እያዝናኑ እያሳቁ ያሉት ሰዎች ነው ብዙ ጊዜ የምንናገር የምንበረታው። በግልጽ ግብረ ሰዶማዊነት የሚደግፉትን ግን አንናገራቸው። ኢትዮጵያ ውስጥ በግልጽ ግብረ ሰዶማዊ የሆኑ ሚኒስተሮች አሉ። ማንም ሰው አይናገራቸው። እነሱ ግን አንዳንዴ በጣም የእኛ ሰው በጣም የሚያስቀኝ። ለማንኛውም የዚያ ያላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።